ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? አለን እንግዲህ ይኸውላችሁ ዛሬ ደግሞ ያው ሰሞኑን ጠፍቼ ነበር እንደምታውቁት። ዛሬ ደግሞ የመጣሁላችሁ በአዲስ ቪዲዮ ነው። እንግዲህ እንደምናየው ሰሞኑ ደግሞ አጀንዳ መቼም የሚጠፋ ነገር የለም። እንደምታዩት ሌላ አጀንዳ ይፈጠራል። አጀንዳ ስር ሌላ አጀንዳ ይፈጠራል። የአጀንዳ ስር ሌላ አጀንዳ ይፈጠራል እና አሁን ደግሞ አብረው የበሉ አብረው የጠጡ ሰዎች እየተናቆሩ እናገኛቸዋለን። ምን ሲሆን እንደሆነ አላውቅም። ለምን እንደዚህ እንደሚሰጣጡ ገበናቸውን ባይገባኝም ግን አንዳንዴ ለምንድነው በዚህ ደረጃ የሚሄዱት? ምንድነውስ ማለት ውስጣቸው ለምንድነው እንደዚህ የሚነቋቆሩት? ምንድነው ውስጣቸው ላይ የሚፈጠረው ነገር? ማለት ያው በእርግጥ ሰው በሚዲያ የሚታየው ነገር ሌላ ነው፣ በውስጥ ደግሞ የሚካሄደው ነገር ሌላ ነው። ግን ያን ሆኖ ሳለ በዚህ ሰዓት ላይ በቃ ሰው ማመን በጣም ከባድ ነው ጋይስ፣ በጣም ከባድ ነው የምር። ማለት አሁን እኮ በቃ ከሰው ጋር አብሮ መብላት አብሮ መጠጣት አልተቻለም። አሁን ይሄ ወዳጄ ነው ጓደኛዬ ናት ብላችሁ ማለት በጣም ከባድ ነው በዚህ ሰዓት ላይ ማለት ነው። ለምን ብትሉ አሁን እንግዲህ ተስፋዬ ሀረርጌው ሀቢባ ቤት ሄዶ በልቷል፣ በእንግድነት በቤቷ በልቷል፣ በቤቷ ጠጥቷል። እሷም እንደዚሁ ከሱ ጋራ በጣም ብዙ ሰርታለች። ያው ከዚህ በፊትም እንደምታውቁት እሱ ታዋቂ የሆነው በእሷ ነው። ስለ እውነቱ የአረብ ሀገር እህቶቻችንን ሬሳ ሲሞቱ ሬሳ በማስገባት እንደዚሁ ደግሞ ያው ድርጅቱን ያስተዋወቀችለት ምናምን ይመስለኛል። አሁን ተቋርጧል መሰለኛ ድርጅት ይኑር አይኑር አይዶም ነው። ግን በቃ በዚህ ደረጃ አብረው ሲሰሩ የነበሩትን ሰዎች ዛሬ ላይ ደግሞ በጣም ሲነቋቆሩ በቃ ሲተቻቹ ታያችኋላችሁ። ሚስጥርሽን እንዳላወጣ ነው የሚባባሉት። ጋይስ ለምንድን ነው ይሄ ነገር እንደዚህ የሚሆነው? ማለት በቃ ሰው የለም ማለት ነው። በቃ ከሰው ጋር አሁን እኮ በጣም የሚያስፈራ ዘመን ላይ ደረስን እኮ ጋይስ። ከሰው ጋር አብራችሁ እንደዚህ መብላት መጠጣት፣ በዚህ ሰዓት ላይ ውስጣችሁን ነገር እንደዚህ ነው ብላችሁ ብሶታችሁን መናገር ወይ ደግሞ ሰው ደካማ ጎናችሁን ማወቅ የለበትም ጋይስ። አፍ የተፈጠረው እኮ ልናወራበት ነው። አፍ እየተሰራልን እኮ ልናወራበት ነው። በእርግጥ ሁሉንም ልንልበት አይደለም፣ ግን ቢሆንም ደግሞ ሰው ለሰው መድኃኒቱ ነው እና በሆነ ሰዓት ላይ ብዙ ሚስጥር ይኖራችኋል፣ ታወራላችሁ። አንዳንዴ ደግሞ አንዳንድ ሰው ለምሳሌ የራሱ የሆነ ባህሪ ያለው ምንድነው ባህሪ? አሁን አንድ ሰው የሆነ ውስጡ ላይ የተከፋውን ነገር ወይ ደግሞ የሆነ ሰው ላይ ያየውን ነገር ለዛ ለሚቀርበው ሰው ማውራት ይወዳል። ማውራት የሚፈልገው የውስጡን የሚያጫውት እንደዛ አይነት ሲያወራ ያ ሰው ውስጡ ይቀለዋል ማለት ነው። ግን ደግሞ አንዳንዴ ደግሞ ሁሉንም ሰው የነገራችሁንና ሰው ጋር ያያችሁትን የፈሳችሁትንም ሁሉም ነገር ደግሞ አውጥታችሁ ደግሞ ለሌላ ወገንተኛ መስጠትም ይሄ ከባድ ነው ስለ እውነቱ ማለት ነው። አሁን ተስፍሽና ሀቢባ ለምን እንደሚነቋቆሩ በዚህ ልክ አልገባኝም። መጀመሪያ ሲጀመር ተስፍሽ በእርግጥ እኔ መጀመሪያ ቀን ላይቭ ላይ ሲናገር እኔ ነበርኩኝ። ምንድነው ያለው? በቤቱ እጣ በጣም ብዙ ሰው እየተጭበረበረ እንደሆነና ብዙ መጠንቀቅ እንዳለባቸው፣ በዛ ላይ ደግሞ እድል አንድ እንደሆነና አንድ እጣ መቁረጥ እንዳለባቸው ነው የተናገረው ማለት ነው። እና ብዙዎቹ ልጆች ምንድነው የሚያረጉት መሰላችሁ? 5 እጣ ይቆርጣሉ፣ 10 እጣ ይቆርጣሉ፣ የ100,000 የ200,000 የሚቆርጡ አሉ። እና ለምንድነው ያ የሚሆነው? እድል አንዴ ነው። ያ ደግሞ ትክክል ነው። ስለ እውነቱ እድል አንዴ ነው። እኔ የማምነው እንደዛ ነው። እድል አንዴ ነው። የሰው ልጅ እኔ መዳም ቤት ሰርቼ አስባችሁታል? መዳም ቤት እየተጠገረርኩ የሰው ኩሽና የሰው ሽንት ቤት እያጠብኩኝ 100,000 ብርና 150,000 ብር እጣ መቁረጥ ማለት ከባድ ነው። ይሄ አግባብ አይደለም። የሚጠቀሙት ባለሀብቶች ናቸው። የሚጠቀሙት ሀብት ያላቸው ናቸው እንጂ እነዚህ ድሃዎች አይደሉም። እውነቴን ነው። ማለት አንዳንዴ እኛ የመዳም ቤት የምንሰራ ሰዎች ግን በጣም መጠንቀቅ አለብን። ለምን እንዴ ምንድነው እንደዚህ ነው? አንድ ሰው 100,000 ብር 200,000 ብር እጣ ቆረጠና እናንተ በምን ታውቃላችሁ? እጣ ወጥቶለት ይሁን በምን አይነት ኬዝ እንደተሰጠው አይታወቅም። አንዳንዴ አብዝታችሁ ባቆርጡ ጥሩ ነው የሚለው ነገር ስለተናገረ እሱ
ቆርጠው ያደረሱለት። አንዳንድ ሪከርደሮች ደግሞ ክፉዋን እየለቀሙ የሚፖስቱት ነገር የአግባብ አይደለም። ሰውና ሰው በጣም እያጋጨ ነው ይሄ ነገር እና በቃ ምንድነው ተስፍሽና ሀቡ እንደዚህ ደረጃ የሚደረሱበት ነገር አልተናገርም ነበረ ተስፍሽ አድርገው ማለት ነው። ግን ደግሞ አጋግለው ያንተን ያሏት ማን ነው? ሪከርደሮች ናቸው። እና ግን እነሱ በዚች ሪከርደር ግን የእነሱ ገበናቸው አንተ ባለጌ፣ አንተ ሚስትህ ላይ ስትማግጥ፣ አንቺ ኩሩሩ፣ አንቺ እንደዚህ ኧረ ሼም፣ በጣም ቢግ ሼም ነው የምር። እንዴ ሰው አብሮ መብላት። አቶ ጉቺ ደግሞ ማለት ጉቺ ደግሞ በጣም ነው የምትገርመው። ቃሪያ ትቀባለች። ቃሪያ ተስፍሽ ተናገር፣ ተስፍሽ የውስጥን አውራ፣ ተስፍሽ የውስጥን። አዎ እስከ ዛሬ ያፈንከውን ነው የምታወራው አይደለ? ኧረ ጋይስ እንደው ምን ይሻለናል እኛ አሁን ነጋዴ፣ ትንንሽ ነጋዴዎች መስራት አልቻልንም ጋይስ። በቃ አጀንዳ ነው። የራሳቸውን ውጥር አድርገው ይዘውታል። በቃ እኛ መስራት አልቻልንም እንዴ። እሺ እኛ ምን አይነት አጀንዳ እናምጣ እንዴ? ሪከርደሮች ደግሞ ቢሞቱ ወደኛ ጋር አይመጡም ቤተሰብ። ስለዚህ ምንድነው ተስፍሽ ያለው በአንድ በኩል ትክክል ነው። እድል አንድ ናት። በቃ አንድ ሰው አንድ ሎተሪ ከቆረጠ ደጋግሞ የሚፍቅ ከሆነ ምንም ላይ አይወጣለትም ሲጀመር ማለት ነው። እድል አንዴ ናት። ስለዚህ የቤት እድል ስጣ ስትቆርጡ በ2000 ብር ነው የተባላችሁት። 2000 መቁረጥ በቃ ለምን ያ 2000 ብር ባይወጣም ችግር የለውም። ለተቸገሩት በመሄድ ለማይችሉት ዊልቸር ስለሚሰጥ ኦኬ በዛ እናንጣጣዋለን ብለን ነው የምንተው። ግን የ100 እና የ200 ሺህ ብር እጣ የምትቆርጡት ምን ስለሆናችሁ ነው እናንተ? ማለት ይሄ ትክክል ነው አባባሉ ስለ እውነቱ። ሲቀጥል ደግሞ ቤቱ ሲደርስ እጣው ሲደርስ 500 ሺህ ብር ትቀበላለች። እኔ 500 ሺህ ብር አልሰማሁም ጋይስ። እኔ የሰማሁት 100 ሺህ ብር ብቻ ነው። 100 ሺህ ብር ትቀበላለች። አዎ ያውም በማስረጃ አለ ነው ያሉት ማለት ነው። እኔ ማስረጃ የለኝም። ምንድን ነው ለምንድን ነው በቃ በዚህ ሰዓት ላይ መጠንቀቅ በጣም በቃ ከሚዲያ ላይ የምናየው ነገር ምንድን ነው? በቃ ጥንቃቄ በጣም ያስፈልጋል ጋይስ። ከሰው ጋር መኖር በጣም ኦማይ ጋድ ከሰው ጋር መብላት መጠጣት ጓደኛዬ ነው ይሄ አውቀዋለሁ አውቃታለሁ ብላችሁ ገበናችሁን አስጥታችሁ በቃ እናንተ መጫወቻ ነው የሚያደርጓችሁ ቤተሰብ። በቃ መጫወቻ ማለት ነው ታውቃላችሁ። እና በጣም ነው የሚያሳዝነው። ተስፍሽ እና ሀቡን መታረቅ አለባቸው ብዬ ነው ማስበው ጋይስ። ሪከርደሮች ደግሞ አብሶ እንደዚህ የምታዩት ተው፣ እረፉ። እንደዚህ ጥሩ አይደለም። ሰውን ማሳሳት ነው የያዛችሁት ቤተሰብ። ሰውን አታጣሉ። ተው። ሼር ኮፒ ሊንክ ጋይስ